ጥያቄ ልጠይቅሽ ነው። አንዳንድ ሰዎች ክህነት አይፈርስም ይላሉና የዲቁና ክህነት ወይም የቅስና ክህነት አይፈርስም እንዴ? የክህነት ስጦታ የማይፋቅ ባህሪ እንዳለው የሚታመንበት ትምህርት አለ። ይሁንና አንድ ዲያቆን ከባድ ጥፋት ካጠፋ ወይም ራሱን ከክህነቱ ካገለለ የማገልገል መብቱ እንደሚነጠቅ ይታወቃል። ስለዚህ ምንም ክህነቱ በባህሪው ባይጠፋም በተግባር ግን አገልግሎት መስጠት አይችልም። ይህ ልዩነት ግልጽ ነው? በጣም ግልጽ ነው። አንድ ዲያቆን አፈረሰ የሚባለው ምን ሲያደርግ ነው? ምን አይነት ጥፋቶችን ሲፈጽም ነው? በተለይ ከቤተ ክርስቲያን አስተምህሮ ውጭ የሆኑ ትምህርቶችን ማስተማር፣ ከባድ ስነ ምግባራዊ ጥፋቶችን መፈጸም ወይም በፈቃዱ ክህነቱን ክቶ መውጣት አገልግሎቱን ሊያሳጣው ይችላል። እንዲሁም በቤተ ክርስቲያን ቀኖናዎች ወይም ማመፅም እንደ ጥፋት ይቆጠራል። እነዚህ ነጥቦች ግልጽ ናቸው? አይ ከሴት ጋር ከጋብቻ በፊት ግንኙነት ቢያደርግ አንድ ዲያቆን አፈረሰ ይባላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግ መሰረት አንድ ዲያቆን ከጋብቻ በፊት ከሴት ጋር ግንኙነት ከተፈጸመ ይህ ከባድ ጥፋት ስለሆነ ክህነቱን ሊያሳጣው ይችላል። አገልግሎቱንም ማቆም ይኖርበታል። ሌላ ማወቅ የምትፈልገው ነገር አለ? የግለ ወሲብ ወይም ማስተርቤሽን ለዲያቆናት ክህነታቸውን እንዲያፈርሱ ሊያደርጋቸው ይችላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ማንኛውም አይነት ከጋብቻ ውጭ የሆነ የግብረ ስጋ ግንኙነት ወይም ማስተርቤሽን እንደ ከባድ ኃጢአት ይቆጠራል። ስለዚህ ይሄ ድርጊት የአንድን ዲያቆን ክህነት ሊያሳጣው ይችላል። ሌላ ጥያቄ አለ? በመሳሳም ብቻ ክህነት ሊፈርስ ይችላል? ለምሳሌ ሴክሹዋል ግንኙነት ሳያደርጉ ከፍቅረኛው ጋር በከንፈር ብቻ ቢስማት ክህነቱ ፈረሰ ሊባል ይችላል? በገዛ ፈቃዱ አስተምህሮ አንጻር ከግብረ ስጋ ግንኙነት ውጭ ያሉ ድርጊቶችም እንደ ጥፋት ሊቆጠሩ ይችላሉ። መሳሳም በተለይ ደግሞ ስሜትን የሚቀሰቅስ ከሆነ እንደ ኃጢአት የሚታይበት ሁኔታ አለ። ቢሆንም በከንፈር መሳሳም ብቻ ክህነቱን የሚያሳጣ ነው ወይ ለሚለው እንደ ተጨባጩ ሁኔታና እንደ ቤተ ክርስቲያኗ ጥብቅ ደንቦች ሊለያይ ይችላል። የበልጥ እርግጠኛ ለመሆን መንፈሳዊ አባትህን ማማከር ይመከራል። ሌላ ነገር አለ? በጣም አንቺ እንትገርሚ ሰው ነሽ። በጣም ግን አንቺ ቆይ ዲያቆን ነበርሽ እንዴ ከዚህ በፊት? አይ እኔ ዲያቆን አልነበርኩም፣ ይቅርታ። እኔ መረጃዎችን በመመርመርና በማቅረብ ሰዎችን ለማገዝ የተፈጠርኩ የኮምፒውተር ፕሮግራም ነኝ። ስላደረግነው ውይይት ደስተኛ ነኝ። ሌላ የምትፈልገው ነገር አለ? አይ እኔም በጣም ደስተኛ ነኝ። የምፈልገው ነገር ሲኖር ቆይ ድጋሚ ጠይቅሻለሁ።